ተረጋጋ። ይኸውልህ በቃ ከተቱልን ትሄድ በቃ ሌላውን ቀስ ብለን በቃ መፈተው ነገር ባፒ ተው በእናትህ እንደ ሰዓት ሳሚ ራት ሚስት ያንተና ልጁ የለ። ኧረ በእናትህ ወረዛ ሂድ በእናትህ ሳሚ ምትረ እኔ እኮ ውሸት እየመሰለኝ ነው። ውሸት ቀጠሮዋንም ያውቃል። ይዛት ማለት ነው። እንጦሮጦስ መግባት ትችላለህ። ይዛት ማለት ነው። ሰላም ቤተሰቦቻችን፣ ዛሬ እዚሁኛ ሰፈር ነው ያለሁት። አስፋልት ላይ ወጥቼ ነው። ሁሉንም ነገር እያያችሁ ነው እየተፈጠረ ያለውን ነገር። ሳሚ እውነት ለመናገር እኔ አምኛለሁ ወይ እውነት ፍቅር አልኩ እሙ ከማፒ ጋራ ግንኙነት ነበራቸው ወይ ልጅ ነበራቸው ወይ የሚለውን ነገር እኔ በፍጹም ላምንበት የማልችል ነገር ነው። ስንት ነገር እያለ መቼም በዚህ ላምን አልችልም እኔ በፍጹም ማለት ነው። እና ቤተሰቦቻችን ዛሬ ደግሞ ጓደኛው ነው የደወለልኝ። እሱ እንኳን አይደለም እሱ ያለ አይመስለኝም። እና ጓደኛው ነው የደወለልኝ ግን የሆነ ምናወራክ ነገር አለ ብለው ነው የደወሉልኝ ማለት ነው እንጂ እኔም መምጣትም ከነሱ ጋር ማውራትም ምንም አልፈልግም። ፍቅርንም መልሼ ጠይቂያት ነበር እንዳያችሁት ነው ቪዲዮ ላይ ማለት ነው። እውነት ነው ወይ ብዬ ስጠይቃት ያው የተናገረችውን ሰምታችኋል። ስለዚህ አድርገውት ከሆነ እኔ በጣም ትልቅ ችግር ነው የሚፈጠረው። ምክንያቱም ለካስ እኔ ባላወራ ኖሮ እኔ ከሰርኬ ጋራ ግንኙነት እንዳለኝ ባልናገር ኖሮ ይሄ ሚስጥር ቁጭ ብሎ 20-30 አመት ልጁ ላይ ያድግ ነበር ማለት ነው። ገባችሁ አይደል? የሰው ልጅ ነበር ማሳድገው ማለት ነው። ነገሩ እንደዛ ነበር ማለት ነው። ግን አሁንም እንደዚህ ስላልኳችሁ እኔ ያመንኩ አይነት ነገር አድርጋችሁ አትውሰዱት። አላመንኩም። ገና ለማመን ብዙ ማጣራት ያለብኝ ነገሮች አሉ። ገና ለገና በቃ እሷ ነው እኔ እንደማታደርገው 100% እርግጠኛ ነኝ። ብዙዎቻችሁም እንደዛ እያላችሁ ነው። እሙን አታደርገውም፣ ይሄ ነገር ፍራንክ ነው፣ ይሄ ነገር እንደዛ ነው እያላችሁ የራሳችሁን ሐሳብ እየሰጣችሁ ነው። ልክ ናችሁ። ልክ ልትሆኑ ትችላላችሁ። ግን ደግሞ የሰው ልጅ አይደል አይታወቅም። ሁላችሁ ማለት ነው ልክ እኔ ያንን ጥፋት ሳጠፋ እንዳላመናችሁት ሁሉ ዛሬም እኔ አምኛለሁ ወይ ይከብደኛል ለማመን ማለት ነው። ምክንያቱም የሚታመን ነገርም አይደለም ሲጀመር። አስቡት እስቲ እኔ ለተወሰኑ ጊዜያቶች ስደት ወጥቼ ከዛ ባንዴ እሱ ቤት መጥቶ እኔ ሲጀመር መምጣቱንም ምንም የሰማሁትም ነገር የለም። መጥቶ እንኳን ጎብኝቶኛል፣ መጥቶ እንኳን ጠይቆኛል የሚል ነገር እሱ አልነገረችኝም። ስለዚህ እኔ በፍጹም ይሄንን ነገር እውነት ነው ብዬ አላምንም። ግን ዛሬ ደግሞ እስቲ ለምንድን ነው እሱ የጠሩኝ? ምን አዲስ ነገር አላቸው? ለምንድን ነው የጠሩኝ የሚለውን ነገር ደግሞ እስቲ ቀርቤ እጠይቃቸዋለሁ ማለት ነው። ያለውን ነገር እጠይቃለሁ። ስለዚህ ምን እንደሚሉ እስቲ ሰማቸዋለሁ። አካባቢ እዚሁ ስለሆኑ ኦሬዲ እንደውም እያየኋቸው ነው የደረሱ መሰለኝ። እኔ በፊት መጀመሪያ ጓደኛው ብቻ ነበር የመሰለኝ ግን ሁለቱም አሉ። እስቲ እንሂድ። ሰላም ብሎ ተፈርኩኝ እንዴ? እኔ እኮ አንተ ብቻ ያለ መስሎኝ ነው ሲጀመር የመጣሁት። እሱም ነው እኔ አንተ ብቻ ላናግረህ ምናምን ስትለኝ የመጣሁት እንጂ አያስፈልግም። ሂድ በቃ እነኮ እንደዚህ ሆነ መቼም ነገር ልባት ያስፈልገዋል። ሰፈሬ ድረስ መምጣት ንቀት ነው። ሰፈር መንጣት ነው እንደገራ እዚህ መንገድ ላይ እንትን ባንልና ራሳችንን ለፖሊስ ምናምን ባናጋለጥ ይያስ ከዛ ምና ደባደው እንደመጣው ለፖሊስ ማጋለጥ እንደ ትልቅ ሰው እናውራ፣ እንደ ተማረ ሰው እናውራ። ተምራል፣ ተምሬያለሁ። በቃ እንደ ተማረ ሰው መማር መቼስ እንትን ከሆነ ማለት ነው ቺት መደራረግ ከሆነ መማር እንደዛ ነው። እኔ እኮ ግርም የሚለኝ ነገር እኔ እኮ
ከዛች ሴት ጋራ የሆነ ነገር ቢፈጠር እኔ ነኝ ትዳር ያለኝ እንጂ ያቺ ሴት ትዳር የላትም አይደል? አንተ እንዴት ከጓደኛ ሚስት ጋር እንዴት አስቻለ? ሆነ መልከስከስም እኮ አይነት አለው። የኔ አጻትና የኔ ጥፋት ትንሽ ነው እያልኩ አይደለም፣ ግን ያንተ ደግሞ በጣም አስጠላም ቀፈፈ። በጣም ያስጠላል። አንተ አጥፍተህ ነበር። ኢንፎርሜሽን አድራሻን አጥፍተህ ነበር በሰዓቱ። በቃ ብቻዋን ነበር የተሰዓቱ አጋጣሚ ተፈጠረ። ሰው እኮ 10 ዓመትና 20 ዓመት ታስሮ እኮ ከእስር ቤት ሲለቀቅ እኮ ሚስቱን በታማኝነት እኮ ያገኛታል አይደል እንዴ? እስቲ ሄደህ እስቲ እንትን በል። አንዳንድ ጓደኛ እንደውም እስቲ አንተ ምን እንደምትለው ጓደኛ እኮ ቢያንስ መጥቶ በተጨነቀችበትና በደበራት ሰዓት መጥቶ ቢጠይቃት እንኳን ማለት ነው እንደ ወንድም አጽናንቷት ነው መሄድ ያለው፣ አብሮ እንደ መጋደም ነው ያለበት። እስቲ ንገረኝ እስቲ እናት ልክስክስ ነው እጭ። እኔ አሁን ለምንድን ነው እሱ የጠራኝ? እኔ ሲጀመር ከሱ ጋር መነጋገረው ነገር አንዳች ንግግር የለኝም። በዚህ አይነት ስሜት እንዴት ነው ተነጋግራችሁ መስማማት? አንችልም መነጋገር አንችልም። እያናገርኩ አይደለም አንተን አይሰማም እንዴ? እኔ ደግሞ ፈልጋለሁ። ለምን እንደምትፈልገኝ አሁንም አልጨረስክም? አይኔን ስትለኝ አንድ ቀልታ ዝም ያልኩ እኔ እኮ ልንገርህ አይደል? ይኸው ሌላ ነገር እንዳይሰማ እንደዚህ አይነት ነገር አታድርጉ። ተረጋጉና አውሩ በቃ። ቶኒ እኔ ማለት ነው አሁንም ውስጤ ጥርጣሬ ስላለ እንጂ አንድ ቀን እንኳን እሙ ከሱ ጋራ ማደሯን ያረጋገጥኩ ቀን እኮ አንድ ቀን እሷም ከኔ ጋር አትኖርም። ከፈለገ ይዛት ማለት ነው እንጦሮጦስ መግባት ትችላለህ። ይዛት ማለት ነው ገባህ አይደለ? ባለፈውም ማፒን ነበር የተከሰተው ክስተት ከባድ ነው። አይ ነው ግን ይሄን ነገር ግን አንተም በስሜታዊ ሆነ እሱም በስሜታዊ መፍታት አይቻልም። ረጋ ብላችሁ መፍታት አለባችሁ። ዛሬም ያው ማናገር የሚፈልገው ነገር ስላለ ነው። አፍቀኛለኝ ለምን ያወራል ከኔ ጋር? ጨርሷል አይደል? ገሎኛል። መነጋገር አለብን። ከዚህ በኋላ እናንተ ተነጋግራችሁ ከሬሳዬ ጋር ነው የምታወራው? አንተ እኮ ገለኸኛል። አንተ እኮ እኔ እኮ የገደልክ ሰው እኮ ነህ አንተ። እኔ እኮ አምኜ ማለት ነው እኮ አንተ እንደ ሰው እኮ እያወራሁ ነበር እኮ ኢንተርኔት በማገኝ ሰዓት በሰዓቱ እያወራሁ ነበር። አደራ ነገሮች እንግዲህ የሚከብዱ ከሆነ እንግዲህ አደራ የተወለደውም ልጅ አለ እያልኩ ነበር። እኔም እኮ ባይሆን ደስ ይለኝ ነበር። ጭራሽ ሌላ እንትን ትፈጥራለህ። እኔም ደስ ይለኝ ነበር። ያ ነገር ባይፈጠር ደስ ይለኛል። ግን ደግሞ በእናትህ የምታወራኝ ነገር ካለ አንተ ብቻ ነው፣ ካልሆነ ግን እኔ አንተን ማውራት አለባችሁ። ለዛ ነው ያስጠራው። ሰፈሬ ድረስ መጣህ ልትለኝ ነው? ልትደበድበኝ ነው? እኔ ግን ባለፈው በጣም ነው ያስጠላችሁኝ። የዛኔ አይኔን ያልከኝ ሰዓት ደበደብ ነበር። በቃ ተረጋጉና ማውራት አለባችሁ። በቃ እየሆነ ያለው ነገር ደስ አይልም። ነገር ያየሁኝ ነው። ይሄን ነገር ደግሞ ማቆም አለበት። አሁን ምን ሆነ ማለት የምታሰቃያት ነገር ማን ነው? ይሄ ልጅ የሆነ ነገር ይሁንና ማለት ነው እኔ እናንተ የመጨረሻችን ነው። እያናደርካት እያየሁኝ ነው። አንተ በራሴ እኮ እያስጠነቀቀኝ ነው። በራሴ ቤት በራሴ ትዳር እያስጠነቀቀኝ እኮ ነው። የሆነ ነገር ከባድ ነው። አይ ነው ለምን እንድታገሰ እንዳልታገስ ታደርገኛለህ? እሷ ያንተ ሚስት ነሽ። ልጁ ግን ለምን ጸብ እንዲፈጠር ታደርጋለህ? ልጁ የኔ ነው። ለዛ ነው በቃ። ይሄን ደግሞ ምንም ማድረግ አትችልም። አስሬ ልጁ የኔ ነው አትበል በእናትህ። በጣም የሚያስጠላ ልጅ ስለሆነ እኮ ስለዚህ ጉዳይ ማውራት ልጁ ያንተም ይሄን ላለመስማት እኮ አሁን እዚህ ጋር ጉዳይ እኔ ላለመስማት ነው። እሱን አላገኘውም። አንተ እኔ ብቻዬን ነኝ ስላልከኝ ነው። ለምን ተዋሻለህ አንተ ራስህ? ይደብራል እኮ እንደ አይነት ስማ ሳሚ፣ እንደዛ አይደለም። ይኸውልህ የሆነ ያለው ነገር ደስ አይልም። በቃ እኔ ጓደኞቼ ናችሁ እናንተ እንዴ ጓደኞቼ እንደዚህ ነው አልፈልግም። ቆይ መነጋገር ምን እንደሆነ ነው የምጠብቀው? እቤት አፍናታል ልጅ እንድትንቀሳቀስ እየፈቀድክላት አይደለም። ለዛ ነው የመጣሁት። ለምንድን ነው ማፍናት? ለምን እንጦሮጦስ አገባም? እኔ እኮ አልከለክላትም። እየከለከልካት ነው ያየሁኝ። ግን አንተ ጋር ስትመጣ ቆሜ አላይም። ገባህ አይደል? አትመጣምም ደግሞ እሷም አትመጣም። እኔ ጋር አትመጣም። የሐኪም ቤት ምርመራዋን ግን መሄድ መከታተል አለባት። አቤት ሕክምናውን ክትትሉን ማድረግ አለባት። የምን ክትትል? የሕክምናውን ክትትል የልጁን ክትትል መደረግ አለበት።
ዛሬ እኮ ቀጠሮ አለ እኮ። ቀጠሮዋ ዛሬ ስለሆነ መሄድ አለበት። ለዛ ነው የመጣው። ስትወጣ ለማየት ነው የመጣው። ቀጠሮዋ እንዴት አወቅ? ስለማወቅ ነው እንደሚገርም። ይኸውልህ እዚህ ጋር አሁን ሳሚ ድርጊቱ ሆኗል። የሆነ ነገር ደግሞ እኔ እኮ ውሸት እየመሰለኝ ነው። ውሸት ቀጠሮዋንም ያውቃል። ቀጠሮዋን ያውቃል። ጭራሽ የክትትል ቀጠሮዋን ያውቃል። ምን ዛሬ እንደውም አርፍዳለች። ቶሎ ብታስወጣትና ብትሄድ አሪፍ ነው። እኔ የመጣሁት ዛሬ በምክንያት ነው። አላስወጣትም ስለምት ልጅ አሁን እንደዚህ በስሜት ቀጠሮዋን ታውቃለህ አንተ ቀጠሮዋን። ስለዚህ ጉዳይ እንተውና አሁን ይኸውልህ እኔ ካንተ ጋር ምንም አያጨቃጭቅኝም፣ ግን ምን እያለ መቅረት የለባትም። ተረጋጉ እናንተ እንደ ትልቅ አስቡ። አይ ነው የምሩን እንደው ቆይ ልጁ የሱ ሊሆን ይችላል። የምሩን ነው ወይ እሱ እንግዲህ ወደ ሊሆን ይችላል። እንግዲህ ምንም ማድረግ አይቻልም። ሳሚ አንተም እንደዛ ብለህ የምታምነው በቃ ካለ ማመን ነው እንግዲህ። ሌላ ምን ለምንድን ነው እሱ የምታምነው? አይ ነው ታውቃለህ፣ የምታውቀው ነገር አለ። ጓደኛ አይደል ማለት ነው። ነገ ዲኤንኤ የሚባል ነገር ሲመጣ የዛኔ ታምናለህ። ችግር የለውም። እኔ ስላንተ ማመን አይመለከተኝም። ዛሬ ላይ ግን አሁን ልጅ እኔ ጥያቄ ክትትል ማግኘት አለበት። ቀጠሮዋን እንዴት አወክ? ክትትሉን ማግኘት አለበት። እሱ ያንተን የሚመለከት ጉዳይ አይደለም። ስለማወቅ ስላለማወቅ የሚመለከት ግን ክትትሉን ማድረግ አለባት እሷ። በቃ አሁን ልነግርህ የመጣሁት ይሄን ነው። በሱ የሚያስጠራው እንድትወጣ ስለፈለኩኝ ነው አንተ ከቤት። ኦኬ አንተ ነህ ጭራሽ ቀጠሮ ዋጋ የምትወስዳት? እኔ እኮ ባለፈው ተጣልተን እንኳን እኮ ቀጠሮ ስጃታለሁ። ይኸውልህ ሳሚ፣ ምክንያቱም የልጅህን ነገር ስለሚያሳስበኝ ማለት ነው። ባታውቀውና ላይክ እንደ ጓደኛ እየመጣው ነገሩን ባረገው ጥሩ ነበር። ግን ከዚህ በኋላ መጥቼ ቤት ወስጃት ሕክምናዋ ማድረግ አለባት። አንተ እንድትረብሸን ስለማልፈልግ ነው ውጭ ላይ እንድትወጣና እንድናወራ። እሷ ፊት መጨቃጨቅ የለብንም። ገብቼ ይዣት እሄዳለሁ። አሃ ጭራሽ ቤቴ ገብተህ ሚስቴን ይዘህ ክትትል ይዛት ልትወጣ ነው? ሳሚ ለምን ነው የምትጨቃጨቀኝ? ሳሚ ተረጋጋ። አንደኛ ህፃኑ ክትትል ያስፈልጋል። ምን እያለ ነው? ገብቶሃል እኮ ቤት ልግባና ሚስቴን ይዣት ልሂድ እያለኝ እኮ ነው ያለው። ልጁ የኔ ነው፣ ሚስት ያንተ ናት። ልጁ የኔ ነው። ኧረ በእናትህ ወደዛ ሂድ በእናትህ። ሳሚ የምትረጋጋ ነገር ይኸውልህ፣ አንደኛ ህፃኑ ክትትል ያስፈልገዋል። አሁን እያወራን ነበር። ኖ ሳሚ ረፍ ነገሮች አሁን ነገሮችን እስከማመቻቸው ምኑን ነገሮችን የምን ነገር ነው የምታመቻቸው? እሱን ምን እንደሚሆን አሳያለሁ። ማሳየው ገብተህ እኔ ሚስት እኔ እኮ ተረጋግቻለሁ። እኔ ሚስት ወስዶ ስለሚያስፈልጋት በዚህ ሰዓት ላይ ቀጠሯን አውቆ ቀኗን ቆጥሮ አውቆ ምናምን ነገር ሳሚ ልጁ የሱ ነው። በአንተ ምክንያት ሳይታመቅ ሕክምና መቅረት ከሌለበት እንግዲህ እንደ ነገር ከሆነ የሱ ነው። ስለዚህ ልጁ ክትትል ያስፈልገዋል። ግዴታ ሊኖርበትም ይችላል። በቃ ሆነ ምን ታረጋለህ? ባይሆን ጥሩ ነበር። በመሀል ቤትም ምን አትግባብ። ልጁ በጭራሽ የሱ ሊሆን አይችልም። ምን ሆነ ነው አንተ? እንዴት ነው የምታስበው አንተ? ስራ እንደሱ ካደ እንዴት በዚህ ልክ ያሳምናል? አንድ ጊዜ ውሸት ልታምን ትችላለህ፣ ግን እንዴት በዚህ ልክ ወርዶ ያሳምናል? አንተ ምንድነው እሷም እሱ ምን ያወሩት? ጓደኛ ነኝ አውቃለሁ። አይ ነው እንዴት ነው ግን ያወራሉ? እነሱ አሁን ቻት ያወራሉ እያልከኝ ነው? የቀኑን ክትትሉን እየነገረህ አይደል? እንዴ ምንድነው ሳሚ ወደ ኋላ የምትመለሰው? ክትትሉ ምናልባት አሁን አስባበት ነግራው ካልሆነ በስተቀር ያወራሉ ወይ ነው? በቻት ያደርጋሉ እሷና እሱ ከመጀመሪያው ጀምሮ እያወሩ አይደል? ለምንድን ነው በቃ ልጁ የሱ እንደሆነ ማመን መቻል አለብህ አንተ። አሁን ቢሆን ይኸውልህ ሰዓቱ እያለፈ ነው፣ መሄድ አለባት። ቶንና ዝጋ በእናትህ ሳሚ ረፍ እንዴ! ያው ምንድነው በየጊዜው ያማል? ጤነኛ አይደለም። ዝም በል። ለምን ነው ዝም ብለው? ገብተህ ሚስቴን ልትወስድ ነው? አሁን በመሀል ቤት አሁን አንተ ተወት እንድታረገ ነው ፈልግ። በመሀል ቤት ሳሚ እሙንም ህፃኑን አትጉዱ። በቃ አሁን በኋላ ትነጋገራላችሁ። አሁን ክትትሉን ይዞ ይሄድ። በቃ ትሄድበት። ክትትሉን የሚስቴን ክትትል እኔ በማንኛውም ሁኔታ ውስጥ ቢሆን፣ በጥል ውስጥ ቢሆን፣ በድብድብ ውስጥ ቢሆን፣ ሀዘን ውስጥ ቢሆን ክትትሏን አንድ ቀን ሳላሳልፍ ማለት ነው። ልጅ እኮ ልጅ ያለው ዛሬ ግን አትዳለህ አንተ ጀመር ያስደወልኩልህ እየጠበቁ ስለነበር ገና ትዳር አልያዝ ወይ እንትን አላልክ ገና ምኑንም ማታውቅ ሰውዬ ስለ ልጅ ክትትል አንተ ነህ የምትነግረው። በቃ እኔ ቤት አልመጣም፣ ግን አሁን የምነግርህ ነገር ቶሎ ብለህ ይዘሃት እንድትሄድ ነው። የዛሬውን ክትትል አንተ ፍቅርና እሷ አንተን እናሳያለሁ። ከዛ እኔ ደግሞ ልንገርህ አትሄድም። በቃ አትሄድም። እናንተ ያማችሁ እንዴ? ዛሬ የትም አትሄድም። ትልቅ ሰው አይደላችሁ? በአንተ ምክንያት ማለት ነው። ስሙ፣ እሺ፣ በአንተ ምክንያት
ልጁ ላይ የሆነ ነገር የትም አትሄድም፣ እሷ የትም አትሄድም። እስኪ ዛሬ አስቀራታለሁ፣ አንተ ደግሞ አንተ ትላለህ። አትውሰዳትና ዛሬ እዚህ ጋር ነው መፎካከሩን ተውትና ልጅቷ ትሄድበት እንዲሁ ሰዱ በቃ ክትትሉን ታድርግበት። ለምንድን ነው እኮ አድርግ አንተ ይሄን ነገር ሳታደርገው ቀርና ይዛል በቃ ያስጠነቀቀኝ ነው። አዎ ተረጋጋ። ይኸውልህ በቃ ክትትሉን ትሄድ በቃ ሌላውም ቀስ ብለን በቃ መፈተው ነገር ይሆናል። ክትትል የሚባል ነገር አትሄድም ዛሬ እኔ አስቀራታለሁ። ፍቅርና የዛኔ ነገር ራሴ ለምን በመሀል ትጎዳለች እሷ? ፍቅርና የዛኔ ይታያል። ተው ቶኒና እንሂድ በቃ በመሀል ለምን እሷ ትጎዳለች? ፍቅርና የዛኔ ያሳያል። ባፒ ተው በእናትህ እንደ ሰዓት ሳሚራት ተርበል ለቀቀኝ ሰው ይረፍ። አሁንም እየነገርኩህ ነው ይዛት እስካሁን ድረስ ቆይታለች። እኔ ለዛ ነው ያስጠራው። እኔ በቃ እንደዚህ አንተ እንግዲህ በምንም አይነት መንገድ እሱ ያለበት ቦታ እንዳትቀርብ። ምክንያቱም ከእንግዲህ ስመጣ ማለት ነው እገለዋለሁ። ሳሚ ሁለታችሁ ይመለከታችኋል እኮ ነገሩ። ከእንግዲህ ስመጣ በኖርማል አልመጣልሽ። ገባ? ምን ልታረገኝ? ስመጣ ከእንግዲህ በኖርማል አልመጣልሽ። ሁሉም ነገር ይመለከታችኋል። ሁለታችሁ ይመለከታችኋል። ስመጣ ከእንግዲህ በኖርማል አልመጣልሽ። ስለዚህ አሁን ልጅት ባል ይዘመት መጣላት እሱን አይመለከታችሁም። አንተም ብትሆን እሱም ቢሆን ስለኔ ሚስት ክትትል አይመለከታችሁም። ስለ ሚስት ሳይሆን ስለ ልጁ ይመለከተኛል።